በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች እናት አባቶች እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬዋ ዕለት በሰላም በጤና ደረሳችሁ አደረሰን። የቅዱስ መርቆሬዎስ ጸጋ በረከት ረድኤት ጸሎትና ምልጃ እንደዚሁም ጥበቃው ይህን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘወትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አባታችን በመቀጠል ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛም ማስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና በአገዛዝ በስልጣን አንድ አምላክ ብለን አምነን ከሞቱ በኋላና በሕይወቱ ሳለም ያደረገውን የቅዱስ መርቆሬዎስ የተአምሩን ነገር እንጽፋለን። ጸሎቱና በረከቱ የኃይሉም ረድኤት ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። ክብርት በምትሆን በዕረፍቱ በዓል ቀን የተሰበሰባችሁ ሁላችሁ የክርስቶስ ቤተሰቦች ሆይ አንዱን ሰው መንፈስ ቅዱስ እንዳናገረው ስሙ። ያ ሰውም እንዲህ አለ። የክርስቶስ የመከራ ቀንበር የተሸከመ ብፁዕ ሰማዕት ቅዱስ መርቆሬዎስ ነው። ዳግመኛም ደካሞችን የሚረዳቸው፣ ያዘኑትን የሚያረጋጋቸው፣ ተስፋ ለቆረጡት ተስፋ የሚሆናቸው፣ በጽኑ አገዛዝ ያሉትን የሚያድናቸው፣ ለድሃ አደጎች አባት የሚሆናቸው፣ እንደ ጊዮርጊስ ረዳትነቱ የቀረበ፣ እንደ ፈጣሪው ክርስቶስ መከራን የተቀበለ፣ እንደ ጴጥሮስና እንደ ጳውሎስ ድውያንን የሚፈውስ፣ እንደ እንጦንስና እንደ አርሳኒዎስ ጣዕመ ዓለምን የናቀ፣ በሦስት አክሊሎች የተቀዳጀ፣ እንደ እስጢፋኖስ ምስጢረ ሰማያትን ያየ፣ እንደ አድማስ ድንጋይ ብርቱ የሆነ፣ እንደ እባብ ብልህ፣ እንደ ርግብ የዋህ፣ እንደ ኢዮብ ትዕግሥተኛ ቅዱስ መርቆሬዎስ ነው። ለመሆኑ በሕይወቱ ሳለ ከሞቱም በኋላ ያደረገውን ድንቅ ተአምርም መናገር የሚችል እንደምን ያለ ልሳን ነው? ጌታው የሰጠውን ቃል ኪዳኑን ገድሉን መስማት የሚችልስ ምን ጆሮ ነው? የተአምራቱን መጽሐፍ መጻፍ የሚችልስ ምን እጅ ነው? የቅዱስ መርቆሬዎስን የተአምር ምስጢር የሚያስብስ ምን አእምሮ ነው? ነገር ግን ከተአምሩ ትንሽ እንጻፍ፣ ትንሽም እንስማ። ጸሎቱና በረከቱ አማላጅነቱም የሁሉም ጻድቃን የገድላቸው የድካማቸው በረከት ከሁላችንም የጥምቀት ልጆች ጋር ይኑር ለዘላለሙ አሜን። ልመናው ጸሎቱ በእውነት ለእኛ ይደረገልንና ቅዱስ መርቆሬዎስ ያደረገው ታምር ይህ ነው። በሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን አጠገብ የሚኖር አንድ ሰው ነበር። ቤቱም ከቅዱስ መርቆሬዎስ ቤተ ክርስቲያን ትይዩ ነበር። ይኸውም በቅዱስ መርቆሬዎስ ስም በኢትዮጵያ ምድር ለመጀመሪያ ጊዜ የተሰራች ቤተ ክርስቲያን ናት። ያ ሰውዬም ወደዚያች ቤተ ክርስቲያን ሄደ። በልቡም ስዕለትን ተሳለ፣ እንዲህም አለ። ስምህ በዓለም ሁሉ የታወቀ ለሁሉም ደካማ ረዳትነት የሚፈጥን ቅዱስ መርቆሬዎስ ሆይ ብርቱ በሚሆን ኃይል ተማጽኛለሁ። ሥጋዊ ደማዊ የምሆን አገልጋይም እነሆ በፊት ቆሜያለሁ። ወደ ቤቴም በሰላም ብትመልሰኝ የጦር መሣሪያን ለቤተ ክርስቲያን እሰጣለሁ። ይህንም ብሎ ከመስፍኑ ሰራዊት ጋር ወደ ሰልፍ ሄደ። ከጠላት ጋርም ሊጋደሉ ጀመሩ። ታላቅ ግድያም ሆነ። በአንዱ በኩልም አገሩን በእሳት ሲያቃጥሉ ምንም ከመቃጠል ያስቀሩት አገር የለም። ያ ሰውዬም በደህና ወደ ቤቱ ከመመለስ በቀር ግዳይ ወይም ምርኮን አልፈለገም። ያን ጊዜም በአረሚ እጅ ተማረከ፣ በጽኑ እስራትም ታሰረ። ቅዱስ መርቆሬዎስ ግን በረድኤት አልተለየውም፣ በእርሱ ላይ ኃይሉን ሊገልጽ ነው እንጂ። ዳግመኛም እምነቱንና የልቡን ጽናት ሊያይ ነው እንጂ። ያ ሰውዬም መርቆሬዎስ ሆይ ኀጢአቴንና የሥራዬን ክፋት አትይ፣ በፈጣኑ ረድኤት ጎብኝኝ እንጂ
ለረድኤት የሚፋጠነው ቅዱስ መርቆሬዎስም ለዚያ አረማዊ በሕልም ታየው። በጦር መሣሪያ ተሸልሞም ወዳጄን ፍታው፣ ባትፈታው ግን ኃይሌን በአንተ ላይ አሳያለሁ አለው። በዚያን ጊዜ የአረማዊ የተንቀጠቀጠ ከእንቅልፉ ነቃ። ፈጥኖም ሄደ፣ ልቡም ራራና ከእስሩ ፈታው። በሕልሙ ያየውንም ከመጀመሪያው እስከ መጨረሻው ይነግረው ጀመር። በዚያን ጊዜም ተደሰተ፣ እግዚአብሔርንም አመሰገነው። እንዲህም አለ፣ ቅዱስ መርቆሬዎስ ሆይ ኃይልህ ታላቅ እንደሆነ አወቅሁ። ቃል ኪዳንህም ከሲኦል እንደሚያወጣ ተረዳው። የተሸከመች ማኅፀን ብፅዕት ናት። አጥብተው ያሳደጉ ጡቶችም ብፁዓት ናቸው። እየወጣ እየገባ ተቀመጠ። በአንዲት ቀንም እርሱና የማረከው አባት ልብሳቸውን ሊያጡ ወደ ወንዝ ወረዱ። በዚያን ጊዜም ካራውን አንስቶ የማረከውን አባት ሰለበው። ሰለባውንም ይዞ ወደ ቤቱ ገባ። ከተማረከ አንስቶ እስከዚያ ቀን ድረስ ሆኖ የማያውቅ ታላቅ ደስታ ሆነ። የዚያች አገር ሰዎችም እግዚአብሔርን አመሰገኑት። በእውነት የክርስቶስ ወዳጅ ነውም አሉ። እናንት የአዲስ ጥምቀት ልጆች ሆይ ይህ ሁሉ የሆነ እርሱን አምኖ በእርሱ ዘንድ ለሚማጸን ኃይልን በሚያደርግ በጌታችን በኢየሱስ ክርስቶስ ሰማዕት በቅዱስ መርቆሬዎስ ተራዳይነት ነው። እኛንም በጌታው ዘንድ ባለሟልነትን ያገኘና ስለ ኃጥአን የምሕረት ቃል ኪዳንን የተቀበለ የቅዱስ መርቆሬዎስን ተአምር ያሰማን። ባሪያዎቹን፣ አገልጋዮቹን፣ ወዳጆቹን ወደ አዳራሹ ያግባን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምነን ስለ ዓመፀኛው ኡልያኖስ እንነግራችኋለን። ንጉሥ ዳክዬዎስ ትንሽ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኡልያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበር። ለጣዖት መስገድንም እምቢ አሉ። አንገታቸውን በሰይፍ ይቆርጥ ነበር። ንጉሡም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባስልዮስ፣ የሁለተኛው ስም ጎርጎርዮስ ነበር። ሁለቱም ወንድማማች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኡልያኖስም ኑ ለጣዖት ስገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤትም ያገቧቸው ዘንድ አዘዘ። ወስደውም አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ባስልዮስን አንተ የፍየል ጢም ያለህ ያን የጠራቢ ዮሴፍ ልጅ አምላክን ወዴት ጣልኸው? አለው። ባስልዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ለነፍስ ወቅ እኔ ከአንተ ጋር ስላደግሁ ትንሽ እታገሳለሁ አለው። ዳግመኛም ንጉሡ ባስልዮስን ከሰልፍ እስክመለስ ድረስ ራስን ከልብ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ እቆርጣለሁ አለው። ቅዱስ ባስልዮስም ንጉሡን ሄደ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከእመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋም ሄደ። ቅዱስ ባስልዮስና ቅዱስ ጎርጎርዮስም በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበሩ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባስልዮስና ቅዱስ ጎርጎርዮስም በውስጧ ጸለዩ። ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አዩና፣ ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉ። ኤጲስቆጶሳቱም ይህን ብለው ሄዱና በዚያች ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባስልዮስ በሕልም ታየው። እንዲህም ሲል ወንጀለኛው ኡልያኖስን ገደልሁት። ቅዱስ ባስልዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተውም ወደ ቤተ ክርስቲያን ሄዱ። ሄደውም በገቡ ጊዜ ደም የተቀባ
ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባስልዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኡልያኖስ ገደልኸውን? አሉ። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑት። ወደ ጦር ሲሄድም ቅዱስ መርቆሬዎስ ወንጀለኛው ኡልያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋውም ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተንና በክፉ አሟሟት ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሬዎስን አነገሱ። እርሱም የክርስቲያንን ሃይማኖት ገለጠ። በሮሜ አገርም በቅዱስ መርቆሬዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህ ቤተ ክርስቲያን ውስጥም ብዙ ተአምርንና ድንቅ ሥራን አሳየ፣ ገለጠ። ብዙ በሽተኞችንም ፈወሰ። ስለዚህም የቅዱስ መርቆሬዎስን ክብሩንና ገናናነቱን እናስብ ዘንድ ብዙውን ትተን ጥቂቱን ጻፍን። ልመናው አማላጅነቱ ከወዳጆቹ ጋር ይኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መልካ ቅዱስ መርቆሬዎስ። መርቆሬዎስ ሆይ የስም አጠራር የኢየሱስ አገልጋይ ማለት ለሆነና ሐር ለሚመስለው የተዘናፈለ ጠጉር ሰላም እላለሁ። ድንቅ ድንቅ ነገርንና ታምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራሃው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባር ጋር በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደኝ። መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤት አድነኝ፣ ጤንነትንም ስጠኝ። መርቆሬዎስ ሆይ ከንጉሥ ዳክዮስ ፊት የደስታ መዓዛ ለሚያሸቱ አፍንጮችና ጉንጮች እጅ በመንሳት ሰላም እላለሁ። ብዙ ሥቃይ የደረሰብህ ሰማዕት ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። መርቆሬዎስ ሆይ የከሃዲ ዳክዮስን ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን በደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሥቃይ እየተቀበልክ እስከ ሞት ድረስ ታገስክ። መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያህ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። መርቆሬዎስ ሆይ የሰማዕትነት ሥቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገትህም ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣ ዳግመኛም ነፃ አውጣኝ። መርቆሬዎስ ሆይ ከባድ የሆነ የሥቃይ ቀንበርንና በሊጦስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም እላለሁ። ሥቃይና መከራን የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከሥቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በሥቃይ ጅራፍ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወርችህ ጭንህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ።
በስቃይ በደም የተጠመቅ እውነተኛ ሰማዕት አባት ሆይ ከእሱ በፊት በፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻና ክርን በምስጋና ሰላም እላለሁ። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነቴ ሞልቶታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። መርቆሬዎስ ሆይ ኩራጄ የምትባል አገር ያዋረደችውን የክርስቶስን ደንግ ሥራ ለያዙ መዳፍና ክንድ ሰላም እላለሁ። እንደ ተከዚ ጥበብን የተመላ ሰማዕት ሆይ ነፍስህን አቤቱ የልጄን ነፍስ አረጋጊ በላት፣ ኀጢአቷንም ፈጽመ ደምስስ። መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለ በማለት ለልጅ ቃል ኪዳን ግባልኝ። መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከርስም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ ሰላም እላለሁ። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕል የኃይሉን ብርታት በካዲ ኡልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኰለኛ የሆነ ጠላቴን ይደምስስ። መርቆሬዎስ ሆይ ሐሳብ ሁሉ ደግነት፣ ቸርነት ለሆነው ኩላሊት ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትም ሰላም እላለሁ። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስ የድህነት ጦርህን በመያዝ ጠላቴን ለመውጋት ይሩጥ። መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እላለሁ። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትም ሰላም እላለሁ። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዷ አስቀድሞና ረዳቷም መታመኛዋም አንተ ነህና። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይ ከፈጸሙ በኋላ በስቃይ አደባባይ ለቆሙ ጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኀጢአትን ሸክም ከሰውነቴ አቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆን የተሰቃየህና ሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግር ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየ ሰማዕት ሆይ በፈቃድህ ሄዱ ዘንድ ከአምላካዊ እርሻም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች እዘዝ። መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደምግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኰለኛ ኡልያኖስን በገደለው ጊዜ አገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቈረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌአለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና።
መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም እላለሁ። መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስልም ማን የለም። መርቆሬዎስ ሆይ አንደኛው ታምር መምህር ባስልዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን ይህ ስዕል በአርበኛ ተመስሎ በግሃድ በጦር ገደለውና ሥልጣኑን ገለጠ፣ ኃይሉንም አሳየ። መርቆሬዎስ ሆይ ሁለተኛ ታምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መግለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ታምር ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ የእኔን የሰነፉን ፍቅር አስበ ወገኖችህን አስቀድመ እንደወደድካቸው ለሚመጣው ዘመን የስም ባለሟልነትን ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሬዎስም ጋር ነፍሴን ለመታደግ በእጅ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሬዎስ ሆይ ቂምና በቀል ለማያውቀው ልብ ሰላም እላለሁ። እንደ ሽቱ የምታምር ሰማዕት ሆይ ሥጋን እንደ ጉም አበነኑት፣ ተጋድሎህንም ፈጸምክ። መርቆሬዎስ ሆይ በመታመን እጠርሃለሁ፣ በመማለልም በአንቃይዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሥቃይ ሁሉ ለፈጣሪ አሳስበው። መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች አገርም ያልኖረ ሰው ብፁ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ ከወዳጆቹ እህተ ማርያም ወለተ ማርያም እህተ ማርያም ብርሃነ መስቀል ፍራዊኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወልደ ተስፋ ሕይወት ወለተ አብርሃም ፍራዊኒ ብርሃነ መስቀል ኤልሳቤጥ አስቴር ወለተ ገነት ሳሙኤል ወለተ ማርያም ወለተ ሥላሴ ወለተ ሥላሴ ወለተ ሚካኤል ወለተ ሰንበት ወለተ ገብርኤል ወለተ ሰንበት ረዱ አስካለ ማርያም ወለተ ትንሣኤ አጸደ ማርያም ወለተ ጻድቅ ወለተ ማርያም ወለተ ሥላሴ ገብረ ሰንበት ወለተ ሕይወት ወለተ ሰንበት ምስጢረ ሥላሴ ወለተ ሩፋኤል ወለተ ማርያም ፍቅርተ ሥላሴ ወለተ ሚካኤል ወልደ ሰንበት ወለተ ማርያም ጸዳለ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ የውና ንግሥቲ አዜብ ወለተ ማርያም ወልደ ማርያም ወለተ ብርሃን ፍቅርተ ገብረአብ እህተ ገብርኤል ኃይለ ሚካኤል ፍቅርተ ጊዮርጊስ ወለተ ሰንበት ትስብእተ ገብርኤል ገብረ ሥላሴ ኃይለ ሚካኤል እህተ ማርያም ወለተ ኪዳን ጽዮነ ማርያም ሊዲያ ቅዱስ ሳሙኤል ጽጌ ማርያም ወለተ ሥላሴ ወለተ መድህን ወልደ መድህን ወለተ ሰንበት ዋይዜ ወለተ ብርሃን ራይሻን ኢዛና ወለተ ሥላሴ በትረ ማርያም ወለተ ኪዳ ወለተ አና ጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረአብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሰንበት ጋር ይኖር። የአስካለ ማርያም ወልደ ሩፋኤል ወለተ ጽዮንን ነፍስ ይማርልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን።
ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። አሜን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት